የካቲት 21 ቀን 2018 ዓ.ም በሰው ልጅ የታሪክ መዝገብ ውስጥ እንደ አንድ ተራ ቀን ሳይሆን የአንድን ታላቅ መንግስት አቅጣጫና የዓለምን የኃይል ሚዛን ለዘላለም የቀየረ የመከራ ቀን ሆኖ ተመዝግቧል። በዚያች ዕለት ለ37 ዓመታት ኢራንን በብረት እጅና በመንፈሳዊ የበላይነት ሲመሩ የነበሩት የሺዓው ዓለም ቁንጮ አያቶላ አሊ ካሚኒ በገዛ ቢሮአቸው ውስጥ በአሜሪካና በእስራኤል የተቀናጀ እጅግ ረቂቅ ጥቃት ሕይወታቸው ማለፉ ተረጋግጧል። ይህ ክስተት በአጋጣሚ የመጣ ሳይሆን ለዓመታት በሲአይኤ እና በሞሳድ የምስጢር ማህደሮች ውስጥ ሲታቀድ ሲገመገምና ሲለማ የነበረው ኦፕሬሽን ታይረንፎል የተሰኘው እጅግ ግዙፍ ፕሮጀክት ማጠቃለያ ነበር። የአያቶላ ካሚኒን ግድያ እውን ለማድረግ ሲአይኤ እና ሞሳድ የፈጠሩት ጥምረት በዓለም የስለላ ታሪክ ታይቶ የማይታወቅ ነው። ሲአይኤ የሳተላይት የሳይበርና የቴክኖሎጂ የበላይነቱን ሲያቀርብ፣ ሞሳድ ደግሞ በኢራን የውስጥ መዋቅር ውስጥ የዘረጋውን የሰው ኃይል አቀረበ። ይህ ኦፕሬሽን ከመጀመሩ 3 ዓመታት በፊት ሞሳድ በኢራን አብዮታዊ ዘብ ከፍተኛ አመራሮች ውስጥ ተኝተው የነበሩ ሰላዮችን ማንቃት ጀመረ። እነዚህ ሰላዮች የአያቶላን የጤና ሁኔታ፣ የዕለት ተዕለት የጸሎት ሰዓትና የሚቀመጡበትን ወንበር ትክክለኛ መጋጠሚያ ሳይቀር ለቴልአቪቭ እና ለዋሽንግተን በየቀኑ ያስተላልፉ ነበር። የጥቃቱ ዝግጅት እጅግ ረቂቅ ከመሆኑ የተነሳ አያቶላ ካሚኒ የሚጠቀሙባቸውን መድኃኒቶችና የሚመገቡትን ምግብ የሚያቀርቡ ሰዎች ሳይቀሩ በሲአይኤ የጥበቃ ክትትል ስር ነበሩ። ሞሳድ በቴህራን ልብ ውስጥ የሚገኙትን የፋይበር ኦፕቲክስ መስመሮች በመጥለፍ የአያቶላን ቢሮ ምስል በ3 አቅጣጫ ወደ ኦፕሬሽን ክፍሉ በቀጥታ እንዲተላለፍ አድርጓል። ይህም ማለት ጥቃቱ ከመፈጸሙ በፊት የአሜሪካና የእስራኤል የጦር መሪዎች አያቶላህ በክፍላቸው ውስጥ የት ጋር እንደተቀመጡና ምን እያደረጉ እንደሆነ ልክ እንደ ፊልም በቀጥታ ይመለከቱ ነበር። የካቲት 21 ቀን ንጋት ላይ ቴህራን በጭጋግ ተሸፍና ነበር። አያቶላ ካሚኒ በሰሜናዊ ቴህራን በሚገኘው ቤተ ሪባሪ ውስጥ ከከፍተኛ የጦር አዛዦች ጋር አስቸኳይ ስብሰባ ላይ ነበሩ። በክፍሉ ውስጥ ከእሳቸው ጋር የነበሩት ሰዎች ዝርዝር የኢራንን ወታደራዊ ልሂቃን የያዘ ነበር። ከእነዚህም መካከል የቁድስ ኃይል ዋና አዛዥ ጀነራል ኢስማኤል ቃኒ፣ የኢራን ስትራቴጂካዊ የሚሳኤል ኃይል አዛዥ እና 2 ከፍተኛ የኒውክሌር ሳይንቲስቶች ይገኙበታል። መሪው በቅርቡ በአሜሪካና በእስራኤል የተከፈተውን መጠነ ሰፊ ጥቃት እንዴት መመከት እንዳለባቸው ትዕዛዝ እየሰጡ ነበር። በዚያው ቅጽበት ከቴህራን ሰማይ በላይ በ100,000 ጫማ ከፍታ ላይ በራዳር የማይታየውና ኤክስ-37ቢ የተሰኘው የአሜሪካ የጠፈር መንኮራኩር ትክክለኛውን የጥቃት ሰዓት እየጠበቀች ነበር። በምድር ላይ ደግሞ የሞሳድ የሳይበር ቡድን የኢራንን የአየር መከላከያ ስርዓት ማለትም ኤስ-400 ሙሉ በሙሉ አሽመደመደው። የኢራን ራዳር ስክሪኖች በድንገት ሲስተም ኦፍላይን የሚል ምልክት አሳዩ። ጥበቃዎቹ ግራ ተጋብተው መገናኛቸውን ቢሞክሩም የሲአይኤ የኤሌክትሮኒክስ ጃመር ሁሉንም አይነት የሬዲዮ ሞገዶች ዘግቶት ነበር። ጥቃቱ የተፈጸመው ዘ ስዎርድ ኦፍ ጀስቲስ ወይም የፍትህ ሰይፍ በሚባለውና በአርቲፊሻል ኢንተለጀንስ በሚመራው አዲስ አይነት ሚሳኤል ነው። ይህ ሚሳኤል ከድሮን ወይም ከአውሮፕላን የሚተኮስ ሳይሆን ከጠፈር መንኮራኩር ወደ መሬት የሚወረወርና ከድምፅ ፍጥነት 5 እጥፍ የሚጓዝ ነው። ሚሳኤሉ ወደ አያቶላ ቢሮ ሲቃረብ በውስጡ የነበረው ካሜራ የአያቶላን ፊት በሰከንዶች ውስጥ ለይቶ አወቀ። የጥቃቱ ትክክለኛነት እጅግ አስገራሚ ነበር። ሚሳኤሉ ሕንፃውን ሙሉ በሙሉ አላፈረሰውም። ይልቁንም የአያቶላ ቢሮ መስኮትን ሰብሮ በመግባት በትክክል መሪው ተቀምጠውበት የነበረውን ቦታ ብቻ አጋየው። በክፍሉ ውስጥ የነበረው ፍንዳታ ሰርጂካል ወይም የቀዶ ጥገና ጥቃት የሚባል አይነት ነበር። አያቶላ ካሚኒና አብረዋቸው የነበሩት ጀነራሎች በሰከንድ ስብርባሪ ውስጥ ሕይወታቸው አልፏል። የፍንዳታው ሙቀትና ግፊት የሰዎቹን አካል ሊታወቅ በማይችልበት ሁኔታ ያበላሸው ቢሆንም በሕንፃው ውስጥ በሌላ ክፍል የነበሩት ጥበቃዎች ግን የሰሙት ድምፅ በጣም አነስተኛ ነበር። ይህ የሚያሳየው የሲአይኤ እና የሞሳድ የቴክኖሎጂ ጥበብ ምን ያህል ወደፊት እንደሄደ ነው። ግድያው ከተረጋገጠ ከጥቂት ደቂቃዎች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ታሪካዊ መልእክት አስተላለፉ። ትራምፕ የ86 ዓመቱ ካሚኒ የረቀቀውን የክትትል ስርዓታችንን ማምለጥ አልቻለም፣ አሁን የኢራን ሕዝብ ነፃ የሚሆንበት ጊዜ ደርሷል ሲሉ ጻፉ። ይህ መግለጫ በዓለም ዙሪያ መብረቅ ሆኖ ተሰማ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የክፋት አክሲዮን ወይም አክሲስ ኦፍ ኢቭል ዋና መሪ መወገዱንና እስራኤል ጠላቶቿን በየትኛውም ቦታ እንደምታድን አስታውቀዋል። የሁለቱ መሪዎች የጋራ መግለጫ የሚያሳየው ይህ ግድያ ተራ ወታደራዊ እርምጃ ሳይሆን በክልሉ ያለውን የኢራን የበላይነት ለመስበር የታለመ ስትራቴጂካዊ እርምጃ መሆኑን ነው። ሲአይኤ በጥቃቱ ወቅት የተገኘውን የቪዲዮ ማስረጃ ለዓለም ሚዲያዎች እንዲሰራጭ በማድረግ የኢራን የደህንነት መዋቅር ምን ያህል ደካማ መሆኑን ለዓለም አሳየ። የኢራን መንግስታዊ ቴሌቪዥን የአያቶላን ሞት ሲያበስር በቴህራን ጎዳናዎች ላይ የታየው ሁኔታ እጅግ የሚረብሽ ነበር። በሺዎች የሚቆጠሩ የሃይማኖት አክራሪዎችና የአብዮታዊ ዘብ ደጋፊዎች
ወደ አደባባይ ወጥተው ማልቀስና ሞት ለአሜሪካ የሚለውን መፈክር ማሰማት ጀመሩ። መንግስት የ40 ቀናት ብሔራዊ ሐዘን አወጀ። ሆኖም ግን በሌላ በኩል በድብቅ ደስታቸውን የሚገልጹና ነጻነት መጣ የሚሉ ወጣቶችም በቴህራን ሰፈሮች ውስጥ ይታዩ ነበር። የኢራን የደህንነት ኃይሎችም መላውን ከተማ በቁጥጥር ስር ለማዋል ቢሞክሩም የመሪው መጥፋት በውስጣቸው ትልቅ የሞራል ውድቀት ፈጥሯል። አብዮታዊ ዘቡ ወዲያውኑ የድንገተኛ ጊዜ ስብሰባ ቢጠራም ዋና ዋና አዛዦቹ ከአያቶላ ጋር አብረው በመገደላቸው ማንን መስማት እንዳለባቸው ግራ ተጋብተው ነበር። ይህ በኢራን ታሪክ ውስጥ ታይቶ የማይታወቅ የአመራር ክፍተትን ፈጠረ። ከግድያው በኋላ ሲአይኤና ሞሳድ ሁለተኛውን የጥቃት ምዕራፍ ጀመሩ። ይህም የሥነ ልቦና ጦርነት ነበር። በኢራን ውስጥ በሚገኙ ማኅበራዊ ሚዲያዎችና የሬዲዮ ጣቢያዎች ላይ የአያቶላ ካሚኒን የመጨረሻ ሰዓት የሚያሳዩ የሐሰትና እውነተኛ መረጃዎችን እንዲያሰራጩ ተደረገ። የኢራን ሕዝብ በመንግስቱ ላይ ያለውን እምነት እንዲያጣ ለማድረግ መሪዎቻችሁ ጥለዋችሁ ፈርጥጠዋል የሚሉ መልእክቶችን በሰፊው አሰራጩ። ሞሳድ በተለይ በኢራን የውስጥ መዋቅር ውስጥ ያሉ ባለስልጣናት እርስ በእርሳቸው እንዲጠራጠሩ የሚያደርጉ መረጃዎችን በመልቀቅ አብዮታዊ ዘቡ በውስጥ ሽኩቻ እንዲዳከም አደረገ። ካሚኒን የገደለው የቅርብ ረዳታቸው ነው የሚሉ ወሬዎች በሰፊው በመሰራጨታቸው የኢራን ደህንነት መስሪያ ቤት የራሱን አባላት ማደንና ማሰር ጀመረ። ይህ ደግሞ የጠላት ትልቁ ስኬት ነበር፣ ኢራንን በገዛ እጇ ማፈራረስ። ከአያቶላ ካሚኒ ጋር አብረው የተገደሉት ሰዎች ዝርዝር ሲታይ ጥቃቱ የኢራንን የወደፊት ዕጣ ፈንታ የታለመ መሆኑን መረዳት ይችላል። የኑክሌር ፕሮግራሙ ቁልፍ ሳይንቲስቶች መገደላቸው ኢራን የኑክሌር ቦምብ ለመስራት የምታደርገውን ጥረት ቢያንስ በ10 ዓመታት ወደ ኋላ እንዲጎተት አድርጎታል። ሲአይኤ እነዚህን ሳይንቲስቶች ለዓመታት ሲከታተላቸው የነበረ ሲሆን ከአያቶላ ጋር በአንድ ክፍል ውስጥ መገኘታቸው ለጥቃቱ ወርቃማ ዕድል ሆኖላቸዋል። እንዲሁም የኢራን የሚሳኤል ኃይል አዛዥ መገደል ኢራን በአሜሪካና በእስራኤል ላይ ልትሰነዝር የምትችለውን የአጸፋ እርምጃ አዳክሞታል። የሚሳኤል ማስወንጨፊያ ኮዶችንና ስልታዊ ዕቅዶችን የሚያውቁት እነዚህ መሪዎች መጥፋታቸው የኢራን ጦር ለተወሰኑ ቀናት እውር ሆኖ እንዲቆይ ተገዷል። የአያቶላ ካሚኒ መገደል በዓለም አቀፍ ደረጃ ትልቅ ድንጋጤን ፈጥሯል። ሩሲያና ቻይና ድርጊቱን ሽብርተኝነት ሲሉ የኮነኑት ሲሆን በተግባር ግን አሜሪካን ለመጋፈጥ አልደፈሩም። የአውሮፓ ሀገራት በበኩላቸው ጥቃቱ በክልሉ ላይ ሊያመጣ የሚችለውን አለመረጋጋት በመስጋት ጥንቃቄ የተሞላበት መግለጫዎችን ሰጥተዋል። በመካከለኛው ምስራቅ ግን የእስራኤል ተቃዋሚዎች ማለትም ሂዝቦላ፣ ሐውቲዎችና የኢራቅ ሚሊሻዎች ትልቁን ደጋፊያቸውን በማጣታቸው ክፉኛ ተደናግጠዋል። የሂዝቦላ መሪ ሐሰን ናስረላ ከዚህ በፊት ባልተለመደ ሁኔታ በቪዲዮ ቀርበው ሲያለቅሱ የታዩበት ክስተት የኢራን ተጽዕኖ ምን ያህል እንደወረደ አሳይቷል። በሌላ በኩል የሳውዲ አረቢያና የባሕረ ሰላጤው ሀገራት በጥቃቱ በድብቅ መደሰታቸው አልቀረም። ምክንያቱም የኢራን የሺአ ጨረቃ ፕሮጀክት በአያቶላ ሞት አብሮ በመክሰሙ ነው። አያቶላ ካሚኒ ከሞቱ በኋላ ኢራንን የሚመራ የመሪዎች ምክር ቤት ተቋቁሟል። ሆኖም ግን ይህ ምክር ቤት በአንድ ድምፅ መሪ መምረጥ አልቻለም። በአብዮታዊ ዘቡና በሃይማኖት መሪዎቹ መካከል ያለው ልዩነት እየሰፋ መጥቷል። ይህ በእንዲህ እንዳለ አሜሪካና እስራኤል በጥቃታቸው በመላው ኢራን ቀጥለዋል። በ24 ግዛቶች ላይ የደረሰው የቦምብ ናዳ የሀገሪቱን ኢኮኖሚና መሠረተ ልማት ሙሉ በሙሉ አውድሞታል። ፕሬዝዳንት ትራምፕ እንደገለጹት ይህ ለኢራን ሕዝብ ታላቅ ዕድል ነው። ሕዝቡ በከፍተኛ ቁጣ ወደ አደባባይ እየወጣ ሲሆን የመንግስት ታማኝ ኃይሎች ደግሞ ሰልፈኞቹን ለመበተን እየሞከሩ ነው። ኢራን ዛሬ በሁለት እሳት መካከል ትገኛለች። በአንድ በኩል የአሜሪካና የእስራኤል የቦምብ ናዳ፣ በሌላ በኩል ደግሞ የውስጥ የስልጣን ሽኩቻና የሕዝብ ቁጣ። የአያቶላ አሊ ካሚኒ መገደል በ21ኛው ክፍለ ዘመን የተፈጸመ ትልቁና እጅግ ውስብስብ የፖለቲካ ግድያ ነው። ይህ ኦፕሬሽን የሚያሳየው የቴክኖሎጂና የመረጃ የበላይነት ካለ የትኛውም ምሽግ አስተማማኝ አለመሆኑን ነው። ሲአይኤና ሞሳድ በአንድ ምሽት የ37 ዓመታትን ግዙፍ መዋቅር አፍርሰው አያቶላ ካሚኒ የኢራን አብዮታዊ ጠባቂና የአሜሪካ ቀንደኛ ጠላት በመጨረሻ በገዛ ቢሮአቸው ውስጥ በጠፈር ቴክኖሎጂና በረቂቅ ሰላዮች ተረት ሆነው ቀርተዋል። የቴህራን ሰማይ አሁንም በጢስ ተሸፍኗል። ነገር ግን ያ ጢስ የሚነግረን አንድ እውነት አለ። የመካከለኛው ምስራቅ አሮጌው ታሪክ አክትሞ አዲስና ያልታወቀ ምዕራፍ መጀመሩን ነው። ይህ የጥላዎች ጦርነት ያመጣው ውጤት ለሚቀጥሉት 10 ዓመታት የዓለምን ፖለቲካ ሲያናውጥ እንደሚኖር ጥርጥር የለውም። አያቶላ ካሚኒ ሞተዋል። ከእሳቸው ጋር ደግሞ የቆየው የኢራን የበላይነት ሕልም አብሮ ተቀብሯል።
በቴህራን ሰሜናዊ ተራራማ አካባቢዎች የሚገኘውና ለዓመታት የኢራንን የስልጣን ማማ ሆኖ የቆየው የቤተ ረባሪ ግቢ ከጥቃቱ በኋላ ባሉት ሰዓታት ውስጥ የጭስና የዝምታ መናኸሪያ ሆነ። ያ ኃያልና አስፈሪ የነበረው ግቢ በአሁኑ ሰዓት የመሪውን ሕይወትና የሀገሪቱን ክብር አሳልፎ እየሰጠ የተሸነፈ ምሽግ መስሏል። ጥቃቱ ከተፈጸመ በኋላ ባሉት የመጀመሪያዎቹ 30 ደቂቃዎች ውስጥ በህንፃው ውስጥ የነበረው ሁኔታ ሊገለጽ የማይችል ትርምስ የነገሰበት ነበር። የአያቶላ አሊ ካሚኒ የግል ቢሮ በከፊል የፈረሰ ሲሆን በክፍሉ ውስጥ የነበረው አየር በኬሚካልና በባሩድ ሽታ እየታፈነ ነበር። የደህንነት አባላቱ ወደ ክፍሉ ሰርገው ሲገቡ ያዩት ነገር በአእምሯቸው ሊያዙት ከሚችሉት በላይ ነበር። የኢራን የስልጣን ምሰሶች በአንድ ሰከንድ ውስጥ ተገንድሰው ወድቀዋል። የጥቃቱ ስኬት በዋሽንግተንና በቴልአቪቭ ኦፕሬሽን ክፍሎች ውስጥ በታላቅ ጭብጨባ የታጀበ ቢሆንም በቴህራን ግን ታላቅ የመከራ ምዕራፍ ጅማሪ ነበር። አያቶላ ካሚኒ ሲገደሉ አብሯቸው የነበሩት ከፍተኛ ባለስልጣናት ሞት የኢራንን መንግስት ራስ አልባ አድርጎታል። በተለይም የኢራን አብዮታዊ ዘብ ስትራቴጂካዊ እቅድ አውጪዎችና የሚሳኤል ኃይሉ ቁልፍ መሐንዲሶች በአንድ ላይ መውደማቸው ሀገሪቱ አፋጣኝ ወታደራዊ ምላሽ እንዳትሰጥ አግዷታል። ይህ የሲአይኤ እና የሞሳድ ሁለገብ ጥቃት ውጤት ነበር። መሪውን መግደል ብቻ ሳይሆን የሚተካውንና የሚበቀለውን ኃይልም ጭምር ማሽመድመድ። የሲአይኤ ከፍተኛ የቴክኖሎጂ ቡድን ዲጂታል አሻራ በሚባል ስልት ከጥቃቱ በኋላ ባሉት ደቂቃዎች ውስጥ የኢራንን የውስጥ መገናኛ ዘዴዎች በሙሉ በሐሰት ትዕዛዞች ሞላው። የአብዮታዊ ዘቡ አዛዦች እርስ በርሳቸው እንዳይገናኙ የሚተላለፉት የድምፅ መልእክቶች በሙሉ በአርቲፊሻል ኢንተለጀንስ ተቀይረው ወደ ኋላ አፈግፍጉ እና እጅ ስጡ የሚሉ ትዕዛዞችን እንዲያስተላልፉ ተደረገ። ይህ የስነ ልቦና ጥቃት በወታደራዊ መዋቅር ውስጥ ከፍተኛ ጥርጣሬም ፈጠረ። በውስጣችን ከዳተኞች አሉ የሚለው ስሜት ከበታች ወታደር እስከ ከፍተኛ ጀነራሎች ድረስ ሰረጸ። ሞሳድ ለዚህ አይነቱ ውዥንብር ቀደም ብሎ ያዘጋጃቸው የጥላ ወኪሎች በየደረጃቸው የክህደት ወሬዎችን በመንዛት አብዮታዊ ዘቡ በራሱ ላይ ጥይት እንዲተኩስ አደረጉት። በአያቶላ ካሚኒ ሞት ምክንያት የተፈጠረው የስልጣን ሽኩቻ ደግሞ ሌላው አስገራሚ ትዕይንት ነበር። የአያቶላ ካሚኒ ልጅ ሞጅታባ ካሚኒ የአባቱን ስልጣን ለመረከብ ቢሞክርም በጀነራሎቹና በሃይማኖት መሪዎቹ መካከል የነበረው አለመተማመን ነገሩን ከባድ አደረገው። ሞሳድ ይህንን ክፍተት በመጠቀም በሊባኖስና በሶሪያ የሚገኙትን የኢራን ተላላኪ ድርጅቶች ግንኙነታቸውን እንዲያቋርጡና የገንዘብ ድጋፍ እንደማይመጣላቸው የሚገልጹ የሐሰት መረጃዎችን በሳይበር በኩል አደረሳቸው። በዚህም ምክንያት በክልሉ የነበረው የኢራን የጥፋት ሰንሰለት በአንድ ጀንበር ተበጣጠሰ። የሂዝቦላ ተዋጊዎች በቤሩት ጎዳናዎች ላይ መሪ የሌለው ሰራዊት ሆነው ሲቅበዘበዙ ታዩ። ሲአይኤ እና ሞሳድ የተጠቀሙባቸው መሳሪያዎች በታሪክ ውስጥ በአይነታቸው የመጀመሪያዎቹ ነበሩ። ናኖ ድሮንስ የተሰኙትና እንደ ንብ የሚያንዣብቡ ጥቃቅን መሳሪያዎች በጥቃቱ ወቅት በህንፃው ዙሪያ የነበሩትን የደህንነት ካሜራዎችና ዳሳሾች በሙሉ አሳውረው ነበር። እነዚህ ጥቃቅን መሳሪያዎች የኢራንን ከፍተኛ የደህንነት ባለስልጣናት የድምፅ ሞገድ በማንበብ ማን የት እንዳለ ለሳተላይቱ መረጃ ያስተላልፉ ነበር። ይህ የማይታይ ጦርነት ኢራን ለዓመታት የገነባችውን የመከላከል አቅም ዋጋ ቢስ አደረገው። ፕሬዚዳንት ትራምፕ ከፍተኛ ውስብስብነት ያላቸው የመከላከያ ስርዓቶች ሲሉ የገለጹት ይህንን የመረጃ የበላይነት ነበር። በዓለም አቀፍ ደረጃ የግድያው ዜና ሰደድ እሳት ሆኖ ሲሰራጭ የታላላቅ ሀገራት ምላሽ የሚጠበቅ ነበር። ሩሲያ በቴህራን የነበራትን ተጽዕኖ ለማስቀጠል ብትፈልግም የአሜሪካና የእስራኤል የቴክኖሎጂ የበላይነትና የወሰዱት እርምጃ ፍጥነት አስደንግጧታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በጥቃቱ ድንጋጤ ውስጥ ሆነው የራሳቸውን ደህንነት ለማጠናከር ወደ ምስጢራዊ ምሽጎቻቸው መግባታቸው ተዘግቧል። ቻይናም በበኩሏ የኢራን ዘይት አቅርቦት መቋረጡ ስለሚያሳስባት በዲፕሎማሲያዊ መስክ ጫና ለማሳደር ሞክራለች። ሆኖም ግን የአሜሪካ የባህር ኃይል በፋርስ ባህረ ሰላጤ ላይ የፈጠረው ከበባ ማንኛውም ሀገር ጣልቃ እንዳይገባ ትልቅ ማስጠንቀቂያ ነበር። በኢራን ውስጥ ግን ሁኔታው ወደ እርስ በርስ ግጭት እያመራ ነበር። አያቶላ ካሚኒ እንደ ቅዱስ የሚያዩትና ለሕይወታቸው የሚሳሱት ባሲጅ የተሰኙት ታጣቂዎች በቴህራንና በሌሎች ከተሞች ከፍተኛ ጭፍጨፋ ጀመሩ። ነገር ግን ለዓመታት በጭቆና ውስጥ የነበረው የኢራን ሕዝብ የመሪው መገደል የነጻነት ደውል እንደሆነ በመቁጠር ወደ አደባባይ መውጣት ጀመረ። በቴህራን በኢስፋሃንና በሺራዝ ከተሞች የሚገኙ ወጣቶች የአያቶላን ምስሎች እያቃጠሉ ነጻነት ወይም ሞት የሚለውን መፈክር ማሰማት ጀመሩ። አብዮታዊ ዘቡ ህዝቡን ለመበተን ቢሞክርም በአየር ላይ የሚታዩት የአሜሪካ ተዋጊ ጀቶችና ድሮኖች ወታደራዊ እርምጃ እንዳይወስዱ ሽባ አድርገዋቸዋል። የሲአይኤ እና የሞሳድ ስትራቴጂካዊ ጥምረት በዚህ ብቻ አላበቃም። ኦፕሬሽን ታይረንፎል ሁለተኛው ምዕራፍ የኢራንን የኢኮኖሚ አውታሮች ማውደም ነበር።
የሀገሪቱ ማዕከላዊ ባንክና የነዳጅ ማከፋፈያ ስርዓቶች በሳይበር ጥቃት በመመታታቸው የሀገሪቱ ኢኮኖሚ በሰዓታት ውስጥ ተንኮታኮተ። የኢራን ሪያል ዋጋ የሌለው ወረቀት ሆነ። ይህ ሁኔታ ወታደሮች ደሞዝ እንዳያገኙና ለስርዓቱ ያላቸውን ታማኝነት እንዲቀንስ አደረገ። ሞሳድ ይህንን አጋጣሚ በመጠቀም ከፍተኛ የጦር መኮንኖች በገንዘብ እየተገዙ ለአዲሱ የሽግግር ምክር ቤት ታማኝ እንዲሆኑ በድብቅ ድርድር ጀመረ። የአያቶላ ካሚኒ አስክሬን በክብር እንዳይቀበርና ለሕዝቡ የሐዘንና የቁጣ መነሻ እንዳይሆን የሲአይኤ የሥነ ልቦና ቡድን የሐሰት ዜናዎችን በማሰራጨት አያቶላ አልሞቱም፣ ተሰውረዋል የሚሉ ወሬዎችን በመልቀቅ የሐዘንተኞቹን መንፈስ እንዲከፋፈል አደረገ። ይህ ስልት መሪው እንደ ሰማዕት ታይተው ሕዝቡን ለበቀል እንዳያነሳሱት ትልቅ እንቅፋት ሆነ። በኢራን ታሪክ ውስጥ ታላቁ መሪ ተብለው የሚታወቁት ሰው በመጨረሻው እንዲህ በውርደትና በግራ መጋባት ውስጥ መሆኑ የጥቃቱ እጅግ አሰቃቂ ክፍል ነበር። የግድያው ሂደትና ውጤት በመካከለኛው ምስራቅ ለሚገኙ ሌሎች አምባገነን መሪዎችም ትልቅ ማስጠንቀቂያ ሆነ። የአሜሪካና የእስራኤል ጥምር ክንድ የትም ቦታ መድረስ እንደሚችልና ማንንም መሪ መቅጠፍ እንደሚችል በተግባር አሳይቷል። ይህ ኦፕሬሽን ለብዙ ዓመታት በወታደራዊ አካዳሚዎች ውስጥ እንደ ዋና ማስተማሪያ ሆኖ እንደሚቀር ጥርጥር የለውም። ምክንያቱም ጦርነት ማለት ከአሁን በኋላ በሚሊዮን የሚቆጠር ሰራዊት ማዝመት ሳይሆን የጠላትን ልብና አእምሮ በቴክኖሎጂ ዘልቆ መቆጣጠር መሆኑን አረጋግጧል። የአያቶላ አሊ ካሚኒ 40 ቀናት የሐዘን አዋጅ ቢታወጅም ኢራን ግን ከዚህ በኋላ እንደ ቀድሞዋ ልትሆን አልቻለችም። የ1979 አብዮት የፈጠረው ስርዓት በአያቶላ ካሚኒ ሞት አብሮ አክትሟል። ቴሄራን አሁን በአዲስ ንጋትና በታላቅ ጭንቀት ውስጥ ትገኛለች። የሲአይኤ ሳተላይቶችና የሞሳድ ሰላዮች አሁንም ከላይና ከታች ሆነው ከተማዋን እየተቆጣጠሩ ነው። አያቶላ ካሚኒ የኢራን የጥንካሬና የጽናት ምልክት የነበሩት ሰው በአሜሪካና በእስራኤል የንጋት ድምፅ አልባ መብረቅ ተመተው ወደ ታሪክ መዝገብነት ተሸኝተዋል። የዚህ ታሪክ ትርክት ለትውልድ የሚያስተላልፈው አንድን ሀያል መንግስት ለመጣል የሚያስፈልገው ትልቅ ጦር ሳይሆን ትክክለኛ መረጃና ረቂቅ ቴክኖሎጂ ነው በሚል ትምህርት ይሆናል። ይህ ቀን የኢራን የጥላቻና የዛቻ ፖለቲካ ያከተመበትና አዲስ የመካከለኛው ምስራቅ ካርታ የተሳለበት ቀን ሆኖ ለዘላለም ይኖራል። አያቶላ ካሚኒ የነበሩበት ቢሮ አሁን ፍርስራሽ ነው። ነገር ግን ያ ፍርስራሽ ለዓለም የሚነግረው ታሪክ አለ። የትኛውም ኃይል ከቴክኖሎጂና ከእውነት የበላይነት በላይ ሊቆም አይችልም የሚል ታላቅ መልእክት። የቴህራን ጭጋግ እየተገፈፈ ነው። ነገር ግን ከጭጋጉ በስተጀርባ የሚታየው አዲስ ጎህ ለኢራን ሕዝብ ምን ይዞ እንደሚመጣ ገና የሚታይ ይሆናል። የአንድ ዘመን ፍጻሜ እንዲህ በከፍተኛ ድራማና በአስገራሚ ሁኔታ ተጠናቋል።